ለሰው ልጅ ራይ የሚባል ነገር አልፈጠረብሽም አይደል? ጎዳና ነው ያደግኩት ብላ ነገረኛለች። ዳጣ የዋሸች ነው። እዚህ ሳይ ልጅ አይደለችም። እና የማን ልጅ ናት? በገዛ ቤት ሰላምህን አሳጣው አይደል? እንዳትጨነቂ ደግሞ እንዳታለቅሽ። የሁለታችሁም እናት መሆን ነው የምፈልገው። የምር ግን የምርሽ ነው? ናታን እኔን ይወደኛል? አባዬ ያስጨነቀው ጉዳይ አውቃለሁ። ቆይ አንቺ ምን እንዳስጨነቀኝ ምን ታውቂያለሽ? ንገሪኝ እስኪ። ምንድነው? ንገሪ ነው። አባዬ ያስጨነቀው ጉዳይ እሺ ምንድነው ያስጨነቀኝ? ንገሪኝ። ይኸውልሽ አቢጌል፣ ይሄ ጥራዝ ነጠቅነትሽን አቁሚ ብያለሁ። ሰሚኛለሽ? እኔ ያስጨነቀኝን ጉዳይ እንኳን አንቺ ማርታ እንኳን አታውቅም። ዛሬ ደስታቀራችሁ ይጫወቱ። እኛም ምን ትላለች እቺ ማትረባ? በቃ በጣም አታውሽ። ኤቢ ባለፈው ማለት ነው ከትላንትና ወደ ከበዓሉ በፊት ማለት ነው እኔ ምጥን ዳጣ ሆነን ማለት ነው አርጁን ቀጥቀጥ ነው ብታይ። ጌታ አግኝታችሁት? ጠተነው ነው። ከዛ ምጥን በቡጤ እኔ በድንጋይ ዳጣ ደግሞ ብታይ አላስተረፈችው። እውነቱን ነው ማለት ነው። ደውለው ጠርተውኛል ብሎ ነበር እኮ። እኔ የምልሽ ዳጣን አልቀጠቀጣትም? ፈርቶት ገና ለሲመታው ስትል እንዴት እንደሮጠ ማለት ነው ብታይ። አሁን ቀጠቀጥና አላልሽኝም እንዴ? አይ ሮጣ ልንቀጠቅጠው ነበረ። ከዛ ፈረንና ሮጣ ማለት ጅል። መቼ ነው የምትሆነውን ነገር የምታውቂው? ኧረ እኔ አውቃለሁ። እሺ ይልቅ ዳጣ አርጁንስ ታገኘው ምንድን ነው ያለችው? እንዴ ተናዳ ማለት ነው አንተ እህቶቼ ላይ እንዳትደርስ ብዬሽ ነበር አለችው። እሺ ከዛ እሱ ደግሞ አንቺም እንደ እህትሽ ጥፊ ትቀምሻለሽ አላት። አንቺ ግን ጥፊ ቀምሻሻል? ምን ነው ሄደሽ አቅምሰኝ ልትይው ነው? አይ ላንቺ ካቀመሰሽ አንቺ ደግሞ ለኔ ታቀምሺ ብዬ። ይኸውልሽ ጥፊ መቅመስ ማለት ይሄ ነው። እሺ ጥፊ ዞር በይልኝ፣ ዞር በይ እናንተ ልጆች አንቺ ምንድን ነው የሚሻላችሁ? ግን ምንድን ነው የሚሻላችሁ? ሰው ሲበሉ አድርሰኝ ይላል። እኔ ግን ሁሉ ጊዜ ስትባሉ ነው የምደርሰው። ምንድን ነው የሆናችሁት? ጥፊ መጥተኝ ነው ማየ። አንቺ ቆይ ምንድን ነው ችግርሽ? ቆይ ምን አድርጊ ነው የምታያት? እንደ ጠላት እኮ ፊቷ በለዘ። አታሳዝንሽም? ማየ ያዥልኝና እንዴ ሊደብድባት። ወይ እናንተ እንደው ግን መቼ ነው ነፍስ የምታውቁት? የሰው ሁሉ ልጅ ፍቅር ነው። እናንተ ቆይ ምንድነው በረባባው እንደዚህ የሚያባላችሁ? አንቺ ጦታ አላስጠለችሽ? ለምንድን ነው የምትመቻት? ይቅርታ ማየ፣ እሷ ስመታኝ እኮ ነው አንቺ ደረሽው። በቃ ይቅርታ። እሺ አሁን እግርሽን ልጠብሽ? ሂጂ አስመሳይ። ይሄ ቀርቶብኝ ወየው ሰላሜን በሰጠሽ። ምንድን ነው የሚሻላችሁ? እሺ በቃ ማየ ይቅርታ። አስመሳይ። እስኪ ተነሽልኝ። ለማንኛውም እንኳን ደስ ያለሽ። ያንን ዱርዬ አስቀፍድደነዋል። እኔም እንኳን ደስ አለኝ። አስቀፈደድ ነው አይደል እማዬ? አዎ ሀዬ፣ እኔ እናትሽ አስቀፈደድኩት። እሺ ግን እማዬ ማስቀፍደድ ማለት ምን ማለት ነው? ሀዬ አንቺ ነገር ማስቀፍደድ ማለት ማሳሰር። ፖሊስ ወስዶ ስር አደረገው።
እማዬ የእናት ፎቶ ይቆጣ ነበር የሚቀናብሽ አይደል? አየሽ እኔ እናትሽ እንደዚህ ነኝ። ከነኩኝ አለቅም። እስኪ ልብስ ልቀይር። ቦርሳና ስልኬን አቀብኝ። ደግሞ እንደ ልማዳችሁ ተናነቁ አሉ። ነግሬያችኋለሁ አንድ ድምፅ እንዳልሰማ። ብቻ እንዲያማራችሁኝ አንድ ቀን በርበሬ ያላጠንኳችሁ እንደሆነ እኔ ማርታ አይደለሁ። እማዬ ዛሬ በጣም ነው ደስ ያለኝ። ያው ስለታሰረ ነው። አይ ኤቢ ገና ነው። እሺ ነገ አብረን እንሄዳለን። ያው ስላመነ ነው ያዙት። እኔ እኮ አላልሽም እማዬ። እንደውም 20 ዓመት ሙሉ እንዲታሰር ነው የምጠይቃችሁ። ከምን 20 ዓመት እንዲፈረድበት ነው የምታደርጊው? አሁን እማዬ መታሽ እንጂ ይሄን ያክል ምን አደረገሽ? በዚህ እድሜው 20 ዓመት ሙሉ እስር ቤት ውስጥ እንዲበሰብስ የምታደርጊው? ይልሽ ኤቢ ጫፍሽ እንዳይነካ አጠገብሽ እንዳይደርስ የሚያደርግ ስር ነው የሚያስፈልገው። በቃ ከካሰሽ ጥፋቱን ካመነ አጠገብሽ የማይደርስ ከሆነ በቂው ነው። ያን ያክል ከተቀጣ ደግሞ እሱም ይታረማል። እሱም እኮ እናት አለችው። ታዲያ እኔ ምን አገባኝ? እንደውም ስንት ዓመት ይቀጣ ብሎ ይጠይቁኝ እስኪ። 20 ዓመት ምናምን ነው የምላቸው። ወይ ጉድ! ቆይ አንቺ ግን ለሰው ልጅ ርህራሄ የሚባል ነገር አልፈጠረብሽም አይደል? ለምንድን ነው የምራራው? እሱ ሲመታኝ ራርቶልኛል። ይልሽ ወንድ ልጅ ስሜታዊ በጣም የሚያበሳጫቸውን ነገር ፊት ለፊታቸው አታድርጊ። እኛ በብልጠት ነው የምንበልጣቸው። በተለይ ክብራቸውን የሚነካ ነገር በፍጹም አታድርጊ። ሊገሉሽም ይችላሉ። አርጁንም እኔን ወንዱ ነው መታኝ። አየሽ ችግርሽ እኮ ይሄ ነው። የትኛውም ወንድ ቢሆን ክብሩን የሚነካ ነገር ፈጽሞ አይወዱም። ማርሹን ሰምቻ ሱሪ ነው ልቅና ወንድነትን ይታይታያለሽ። እሺ በቃ እማዬ ስሚኝማ። ምንድነው? የሆነ ነገር ልነግርሽ ነው። እሺ ምንድነው? የሆነ ጥናት አለኝ እማዬ። አንቺ ብቻ ዝም ብለሽ ስሚኝ፣ በኋላ ታመሰግኛለሽ። በሞቴ ምን ጥናት? ስለ ከዋክብት ነው? እማዬ ቆይ ለምን እንደምትቀልጂው? ስለ ዳጣ ነው። ምን? ዳጣዬ ሰላሜ ወይዬ ረሳውሻ። በእናትሽ እራት ጨርሰሽ ነው? እንደው ላግዝሽ? አይ እራት እንኳን ጨራርሻለሁ፣ ግን ላግዝሽ ስትይኝ ብታይ እንዴት ደስ እንደሚለኝ። ሰላም እያልተዋወቅንም ማለት ነው። ይኸውልሽ እንደ አንድ ቀን ደግሞ ማለት ነው እንዲህ ምግብ ሰርቼ ምናምን ባቀምስሽ ወይ ይኸውልሽ ጣት ነው የሚያስቆረጥመው። ይሄ 10ሩንም ጣትሽን ቁርጥምጥም አድርገሽ ዶክተር መጣዩ ደግሞ ወቂሽ የረሳውልሽ እንዳይመስልሽ። አይ እኔ ነገር እረሳለሁ እኮ። ምን ከዚህ በፊት ምግብ ምናምን ሰርቻ ብቻሽ ነበር እንዴ? እሱን አይደለም ለናታን ነግረሽው እኔ ስጠይቅሽ እምቢ ያልሽኛል። እኔ ካድሽኝን ነው ያልኩሽ። አይ ሰላምዬ በቃ ናታንን አትስሚው፣ እኔ እነግርሻለሁ። እንዴ ዳጣ እንደዚህ ያልሽኝ አሁን ስንት ጊዜሽ? እነግርሻለሁ ሰላምዬ። ቆይ አንቺና ናታን ምንድነው ወሬ ያለመደባበቅ ቃል ኪዳን ምናምን አላችሁ እንዴ? እናትና ልጅ እኮ ነው የምትመስሉት። እውነት እኔ ናታን እናት መስላለሁ? ያው እድሜሽ አይመስልም፣ ፍቅራችሁ ግን ያስመስልባችኋል። በቃ አንቺና ናታን ተጋብታችሁ የሁለታችሁም እናት መሆን ነው የምፈልገው። ማለቴ ያው ጭፈራው ላይ። ታይ ግን ሰላምዬ ታይ እኔን ፉገራሽን ያልቻልኩት አሁንስ። ታይ ግን ዳጣዬ ይህን ልጅ ግን ተስፋ እያስቆረጥሽው ነው። ወንድ ልጅ ወዶ ሲሰለቸው ወደ ሌላ ይሄዳል። በኋላ አወቂ ብትፈርጪ ብትነሽ ይህን ልጅ አታገኝም። ሰላምዬ እኔ ከዚህ በፊትም ነግሬሻለሁ፣ ይሄ ነገር በሁለት ምክንያት ጭራሽ አይሆንም። አንደኛ እኔ ለእንደዚህ አይነት ነገር እኔ አሁን ዝግጁ አይደለሁም። ሁለተኛ ደግሞ በጣም ብዙ ማወቅ የምፈልጋቸው ነገሮች አሉ። ሲቀጥል ናታን ወንድሜ ቢሆንስ? ማለት ከየት መጥቶ ነው እሱ ወንድምሽ ሊሆን የሚችለው? የወለዱሽን እናት አባትሽን አታውቂም እንዴ? አይ እንደዛ እኮ አይደለም ሰላምዬ። ማለት ያው ወንድሜ ስልሽ እኮ በስጋ ምናምን አይደለም። እንትን
ይሄ በቀረቤታ በጓደኝነት ምናምን እንደዛ አይነት። ዳጣ ግን በጣም ቀጣፊ ነሽ። እሺ ነበርኩኝ እኮ መንጭ ምናምን እኮ እሰራለሁ። ብታይ የስንት ሰው ወርቅ እንደበላው አልገባሽም አንቺ። ኧረ እባክሽ በቀጣፊነትሽ እየኮራሽበት ነው። ውይ ሰላሜ፣ እውነት ለመናገር በጣም አፍርበታለሁ። ሳስበው ራሱ አፍራለሁ። በእኔ ምክንያት ስንት ሰው እንዳለቀሰ ብታይ፣ ስንት ሰው እንዳዘነብኝ። ባገኛቸውና ይቅርታ ብጠይቃቸው የወሰድኩባቸውን ዕቃ ብመልስላቸው በጣም ደስ ይለኛል። አይ ዳጣዬ፣ አሁንም እኮ ይሁን ናታንን እያስለቀሹ ነው። ኪዲዬን ሰላምዬ፣ ባለፈው ህይወት የሰራኋቸው ስራዎች ወደፊትም ይጸጽቱኛል። በጣም የሚደብር ስራ ነው የሰራሁት። ሰው ያልቅስብሽ ትይኛል። እኔ ደግሞ በጣም ብዙ ሰው አልቅስብኝ። አይ ዳጣዬ፣ አሁንም እኮ ይሁን ናታንን እያስለቀሹ ነው። ግን ሰላምዬ ቁም ነገር እስኪ ጠይቅሽ። የምር ግን የምርሽ ነው ናታን እኔን ይወደኛል? ቁም ነገር አ እሺ ስለ ዳጣ ምንድን ነው የምትነግሪው? ስለ ዳጣ ማዬ ግን በደንብ ልሰምኝ ይፈልጋሉ። እሺ ማሚዬ አንድ ቆይ ተቀምጬ እጀምርልሻለሁ። እንዴ አንቺ ልጅ እንደ ልማድሽ በቃ ስለኔ ክፉ ነገር ነው የምታስበው፣ የሆነ ነገር ልታደርገኝ ነው ምናምን ብለሽ ልትይ ነው አይደል? እንደዛ አይደለም ማዬ፣ ግን ቢሆንም ዳጣ ለኔ ጥሩ ነገር ያሰበች የምትመስለው ለሆነ አላማ ስትል ነው። ምን አይነት አላማ? ኤቢ እባክሽን ተይ፣ ወደ ቀልብሽ ተመለሽ። ስሚኝሽ፣ በዛ ምሽት እኮ ስትወጪ እንደ ወንድ ልጅ የተከተለችሽ እሷ ናት። ያም አልበቃ ብሎ በእጅ በእግሩ ገብታ አባትሽን አሳምና 2 ቀን እንኳን ሳይሞላሽ ወደ ቤት እንድትመለሽ ያደረገችሽ እሷ ናት። ናታን ጋር አትድረሽብኝ አልሻት፣ ይኸው እርግፍ አድርጋ ተወችልሽ። ቆይ ምን አግኝተሽባት ነው ደግሞ እሷን ለማጥናት የበቃሽ? እማዬ ቤቱ እኮ ማንም አይረዳኝም። እኔ የምላችሁ ነገር አትሰሙኝም። ለኔ የምታየ ነገር ደግሞ ለእናንተ ይታያችሁ። እሺ ይሄንን ቃል ብዙ ጊዜ ታይዋለሽ። ግድ የለም ዛሬ እሺ ልስማሽ። ዳጣ ላይ ምንድን ነው ያገኘሽው? ዳጣ ምንድን ናት? ምንድን ነው ያደረገችው? ምን አይነት ጥናት ነው ያካሄድሽው? እስኪ በይ ልስማሽ፣ ንገሪ። እሺ እማዬ በንገሪ። እንዴ ዳጣዬ ዘንድሮም እዚሁ ላይ ነሽ? ናታን እኮ በጣም ነው የሚወድሽ። አንቺ በቃ ናታንን ጭራሽ አላወቅሽውም ማለት ነው። እንዴ እንኳን በሱ እድሜ ያለ ሰው ይቅርና እኮ በእድሜ የገፋ ሰው ራሱ እንደሱ አይነት አስተሳሰብ አይኖረውም። እሱንማ አውቃለሁ ሰላሜ፣ ግን ከምሩ እኔ ግን እየቀለደ ነው የሚመስለኝ። እመኝ እንዳጣዬ እየቀለደ አይደለም። በዛ ላይ ደግሞ ቆንጆ መሆኑንም አትርሺ። በጣም ብዙ ፈላጊ ያለው እኮ። እንዴ እንዲህ ሰው እየፈለገው ለምን አንቺ ላይ ይቀልድብሻል? ደግሞ እመኝ እንደሚወድሽ ለኔ ደጋግሞ ነግሮኛል። እኔ እንጃ ሰላሜ፣ እስኪ ብቻ እናያለን። ስጋትሽ እኮ ይገባኛል ዳጣዬ። ማለት እዚህ ቤት ሆነሽ ከናታን ጋር ፍቅር ብትጀምሪ አቢጌልም አታስቀምጥሽም፣ እትዬም ደስ አይላትም፣ ጋሺም እንደዛ። አዎ እትዬ ናታን የኤቢ ባል እንደሆነ የምትፈልገው። ጋሼ ግን እንዲህ አይነት ነገር ስለማይደግፍ ነው እንጂ ማለት ናታን የኤቢ ባል መሆን አለበት ብሎ ስለሚያምን አይደለም። ግን ሰላምዬ አሁን አስበሽዋል? ናታንና ኤቢ ማለት በአንድ ቤት ውስጥ ባልና ሚስቱ ነው ምናምን። እስኪ አስቢው ማለት ነው። ትሰሚያለሽ ዳጣዬ? በአንድ ወር ውስጥ ማለት ነው ይሄን የመሰለ ሸበላ ልጅ የተመለመለ ዶሮ ነው የምታስመስል። ጀመር ማለት ሰላምዬ በሳምንቱ እንደ ዶሮ ብሎ ማለት ነው። አራኛ ጋማ ወየው ተቃጠልኩ ምናምን ነው እንዲህ ነው የምታሾረው ማለት ሰላምዬ። አይ ዳጣዬ እባክሽ የማይሆን ነገር ነው። ይልቅ አንቺ ጊዜሽን አታጥፊ። ያው እዚህ ቤት ተጨማሪ ችግር ላለመፍጠር ብለሽ እንደሆነ እኮ ይገባኛል። ግን በቃ አይደል መላ አይጠፋ። ደግሞ አስቢበት። እሺ ሰላምዬ አጥሚት ላፍላለሽ? ለናታንም ጭምር ከሆነ እንዴ ማለት ምን ጎደለው? እሱ ማለት ምን ሆነ? አረገዘ? ወለደ? ወይስ ተሰበረ? ምን አባቱ ነው ደግሞ ለሱ አጥሚት የሚያስፈልገው? የሚወድሽን አግብተሽ ብትቀመጭ ይሻልሽ ነበር። እማዬ ግን ተቆጥተሽ ወይም ደግሞ ተናደሽ እንድታቋርጭኝ አልፈልግም። መጀመሪያ ቃል ግቢልኝ እንደማታስቆሚ ሳወራ። እሺ ይሆንልሽ፣ ቃል ገብቻለሁ። ቀጥይ።
ዳጣ ማለት ነው ማየ እናቱን አታውቃትም። ይሄን ደግሞ ለኔም ነግረኛለች። አንድ በይ ማየ ዳጣ እናቷን አታውቅም። ሁለት በይ አባቷም እስካሁን ድረስ አልመጣም፣ አልደወለላትም። ሁለት አልሽ ማየ? አዎ ሁለት ብያለሁ። ቀጥይ። ጥሩ ማየ መጀመሪያ ዳጣ እዚህ ቤት ስትገባ ትዝ ካለሽ በጉልበት ነበር የመጣችው። እምቢ ብላ ነበር የገባችው። አባዬ አስወጣት። ካስወጣት በኋላ ግን ተመልሳ መጣች። 3 አትይም ማየ? ቆይ ሁሉ ለምንድን ነው የምታስታውሽው? እንዴ ማየ አላቋረጥሽም አላልሽኝም እንዴ? እስከ መጨረስ ድረስ አዳምጪ። እሺ ቀጥይ። አራተኛ ማየ ዳጣ ለናታን ሁል ጊዜ ሚስጥር ትነግሯለች። ምን አይነት ሚስጥር? እኔ እንጃ ማየ ለሰላም የምነግረው ባስ ታስጨንቆ ነበር። ለምንድን ነው የምትነግራት ስትል ትንሽ ሰምቻለሁ ማየ። አዲስ አበባ ነው ያደግኩት ብላ ነግሯለች። እና ደግሞ ባለፈው ማታ አብራኝ ወጣችለት ጎዳና ነው ያደግኩት ብላ ነግረኛለች። ይህን እኮ እኛም እናውቃለን። ጎዳና ላይ እንዳደገች ደረጃም ነግሮናል። አባት ኖራት ግን ያሳደጋትም ማየ። እሺ በቃ እንቀጥል። ዴቪ ተፈጠረሽ ምን ጉድ ነሽ? ገና ብዙ ነገር አለ ማየ የምነግርሽ እንዳታቋርጪ። ውሃዬ እንዴት ነሽ? ጀግና አባት። አቤት አቤት፣ እኔ አንቺ ጀግና አባት። ደግሞ ምን እያየሽ ነው? እንዴት ነሽ? ደህና ነኝ አባቢ። እኔ ዛሬ እኮ ማለት ነው ኮካ አልጠጣም። ካላመንክ ደግሞ ማለት ነው አባቢ ካሜራውን ጠይቀው። እሺ እኔ የምልሽ እናትሽ አልመጣችም እንዴ? ማሚ መጣለች እና ማሚና አቢጌል መኝታ ቤት ሆነው እያወሩ ነው። ናታን ክፍሉ ገባ። ዳጣና ሰላም ደግሞ ኪችን ሆና ማለት ነው አጥሚት እየሰሩ። እና አንቺ ታዲያ እዚህ ብቻሽን ምን ትሰሪያለሽ? እኔማ አባቢ አንተን እየጠበቅኩ ነው። ትልቅ ጥያቄ አለ። ምጥንና እኔ እያወራን ማለት ነው አባቢ። ትልቅ ጥያቄ መጣብን ማለት ነው። እስኪ ያ ትልቅ የምትይውን ጥያቄ ምንድን ነው? ጠይቅኝ እስኪ። ምጥንና እኔ ስናወራ አባቢ ትምህርት የምንማረው ፈተና ለመፈተን ነው ወይስ ዩኒቨርሲቲ ለማግባት ነው? ይሄ ነው ጥያቄው? ዋ ሌላ ሰው አስቦላችሁ ወይም ደግሞ ሌላ ሰው ሲያወራ ሰምታችሁ መሆን አለበት እንጂ እናንተ እንደዚህ አይነት ሀሳብ አታስቡ። አይደለም አባቢ እኛ ነን ያሰብነው። ነገርኩሽ እኮ በፍጹም እናንተ ይሄን ማሰብ አትችሉም እኮ። እሺ በቃ እሺ አንተ መልሱን ንገረኝ። እሺ ሁለቱም መልስ አይደለም። አባቢ ጥያቄው ላይ እኮ ሁሉም መልስ አይደለም የሚል እኮ የለም። ቆይ ፈተናውን ለመድፈን ወይም ዩኒቨርሲቲ ለመግባት ነው የምንማረው አይደለም ጥያቄሽ? ይኸውልሽ ለሁለቱም አይደለም። ሰው የሚማረው ለማወቅ ነው። ይኸውልሽ የሰው ልጅ ፈተና ለመድፈን ወይም ዩኒቨርሲቲ ለመግባት ብሎ አይደለም የሚማረው። መማርም ያለበት ለዛ አይደለም፣ ለማወቅ ሲል ነው መማር ያለበት። እና ስለዚህ መልሱ ለማወቅ ነው። በትክክል ይሄን ነገር አንቺ ከሆነ ያሰብሽው በእውነት ሴንቸሪ ሞል ወስጄ ሙሉ ወጪሽን ችዬ ያዝናናሻለሁ። የምር አባቢ እኔ ነኝ ያስብኩት። ከፈለክ ደግሞ ሌላ ሀሳብ ላስብልህ። እስኪ አስቢ። አይ አባቢ ስለምን ላስብ? አየሽ ገና አሁን ትክክለኛዋ ውሃ መጣች። እኔ እኮ ይኸውልሽ ልጄ ምን ሆና ነው አመማት እንዴ እኮ እያልኩኝ እያሰብኩ ነበር። ደህና ነኝ አባቢ። አባቢ ምግብ ልስራለህ? እሺ ያው ከስራ አይደል የመጣሁት? አሁንና ማለት ነው ቆንጆ አጥሚት አመጣልሃለሁ። አይ ምግብ ስልሽ አጥሚት? አጥሚታው አይዋ። አምስተኛ ማየ አንቺም ሰምተሻታል። ዳጣ አባዬን አባዬ ብላ ነው የምትጠራው እና ደግሞ ባለፈው ከኔ ጋር ስታወራ አባዬ ብላ ጠርታዋለች። ታዲያ ቆይ ምንድን ነው ችግሩ? እሷ ብቻ ሳትሆን ናታንም አባዬ ነው የሚለው። ምኑ ላይ ነው ጥፋቷ? አታቋርጭኝ ማየ። ለአርጁን ራሱ እኔን እህቴ ነች እያለች ነው የምታወራው። ሰሞኑን ከቤት ስወጣም አብራኝ ነበረች እና ደግሞ እህትሽ በሆንስ ምናምን ነገር ብላ እየጠየቀች ነበር።
እኔ የጠላዋት እሷ ግን ወድሻለሁ ትለኛለች። አየሽ አይደለም አይ እናቷን ግን አታውቃትም። አባቷም እስካሁን ድረስ አልደወለላት። እኔን እህቴ ትለኛለች፣ አባዬንም አባዬ ትሏለች። ያደገችው ጎዳና ላይ ነው። አባዬን በጣም ነው የምትወደው፣ እሱም በጣም ነው የሚወዳት። ውሃንም ብትሆን በጣም ነው የምትወዳት። እሺ ሰማሁሽ። ይሄ ሁሉ ነገር አልሽ እና አሁን ምን ይሁን ነው የምትይው? እንዴ ይሄ ሁላ ነገር ነግሬሽ እማዬ እኮ ምን ይሁን ነው የምትይው? ኤቢ ተጨንቀሽ ሁሉ ነገር አጣናሻል። መጨረሻ ላይ ምንድን ነው ያገኘሽው? ውጤቱ ምንድን ነው? ዳጣ የዋሸች ነው። እዚህ ሳይ ልጅ አይደለችም። እና የማን ልጅ ነው? እኔ እንጃ እማዬ። ሰላምን ብትሆን የልጇን አባት እስካሁን ድረስ አላስተዋወቀችም። እግዚኦ እግዚኦ። እንደው ቆይ ነው የምልሽ፣ ምኑን ከምኑ ነው የምታገናኙ? ምን እንዳሰብሽ ገብቶኛል። ግን ኤቢ አንድ ነገር ላስታውስሽ፣ ዲኤንኤ አስመርምረሽ አብረን ነው ውጤቱን ያየነው። ቆይ አንቺ እየመረጥሽ ነው እንደምታስታውሽው? እሱማ እማዬ። እና ምን ነው ጥናትሽ ለምንድን ነው ይሄንን ያላካተተው? ነው ወይስ እኔንም ጠርጥረሽ ነው? ወልደሽ ደብቀሻል ነው ልትይ ነው እንዴ? ቆይ አንቺ ምንድን ነው የሚሻልሽ? እናትና ልጅ እዚህ መሽጋችሁ ምንድን ነው የምታወሩት? ኧረ ተወኝ ደሬ፣ ይኸው እዚህ ተዘብዝፋት ጨቀጭቀኛለች። አቢጌል እንደገና እኔ ምንም አላደረኩም አባዬ። እማዬ ምን አልኩሽ? ምንም። ሂጂ ውጭ። ደህና ዋልክ? እንዴት ናችሁ እናንተ? አለሁልህ። ልብሴን እንኳን ሳልቀይር እኔ ቆየ ቅድም ማለት ነው ጠጅት ያሳየችኝን ጨዋታ ላሳይሽ። ቀጠር አዎ እሺ በቃ ጀምሩ። ሞላ በስንት ነው ግን? በአምስት እና ሞላ ይሄ ልተው። እሺ በቃ እንጨምርበት እንዴ? ከአምስት ውጭ በአምስት ነው ያሳየችኝ። እሺ በቃ ግቢ። ከፎርሽ ግን እኔ ነኝ የምጫወት። እሺ ቆይ እሺ በቃ ፎርሽሽ እንዴ? ቆይ ገና የምረካ እንዴ አይቻልም። ከአንድ በላይ አይቻልም። ምን ደግሞ ለበል ግን እኮ አሳይኝ። እንዴት ነው ያሳየች? ቆንጆ ነው ላሳይሽ። ግን እንዳትጫወች ማሳየት ብቻ። ከዛ አረቅና እንደዚህ ገባኝ። እኔ እለዋለሁ ገባኝ። በቃ እሺ ላሳይሽ። በቃ ውሃ እኔ እለዋለሁ ገባኝ። ከዛ ላሳይሽ ጭኛ ሀሳቡን ብቻ ንገሪ። እንዴት ነው ልትየኝ? ከፈለግሽ ላሳይሽ መጀመሪያ። እናንተ ክፍል መጥቼ ጠይቃታለሁ። እናንተ እኔ ለራሴ ለብቻ ያልጫወቱ ተጫወት። እንጭ ተጣሪና የራሴ ለምንድን ነው የምትወስጂብኝ? የራሴ እኮ ነው። ስማ ምጥን ደግሞ ማለት ነው አንቺ የቤት ስራውን ሰራሽው? አዎ። ግን ለምንድን ነው ትላንትና እናንተ ክፍል የሳቁብሽ? መምህራችን ናታ። እዚህ ሲጀመርም እኔ ሳወራ ደግሞ ተማሪዎቹ ይስቃሉ ዝም ብለው። ምን ብለሽ ነው ክፍል ውስጥ? ሚስ ማለት ነው አፄ ቴዎድሮስ ሽጉጥ ጠጣ አለች። እሺ ከዛ ማለት ነው ሚስ ነኝ ብዬ እጄን አውጥቼ አፄ ቴዎድሮስ ሽጉጥን በምንድን ነው የጠጣው አልኳት። እሺ ከዛ ሚስ ደግሞ እንደው አንቺ ስታስቢ በምን የጠጣ ይመስልሻል አለችኝ። እና አንቺ ምን አልሻት? እኔማ በኮካ ወይም በውሃ ነው የጠጣው ስል ሁሉም ሰው አይ ውሃ። እና እንደዚህ ብለሻቸው ላይ ስቁ ነበር። አፄ ቴዎድሮስ እናቴ እንደነገረችኝ ከሆነ ንጉስ ከተማረከ አገር ስለምትዋረድና ቀኝ ስለምትገዛ ታሪካችንን ላለማበላሸት ነው ሽጉጥ የጠጣው። አዎ
ሚስ እኮ አሳየችን። ሽጉጡን እንደዛ አድርጎ ባፉ እንደዚህ ስላደረገው ነው የጠጣው የተባለው አለችኝ እኮ። አንቺ ግን ምን ሆንሽ? አንቺ ግን እነ ናታን ይመጣሉ አላልሽኝም እንዴ? እና እንመጣለን እኛ እስከዛ ሂጂና አንቺ ከንጥን ጋር ጠብቂና ያሉት ደግሞ ይልሽ ይጋብዙናል። እሺ እንጠብቃችሁ። እሺ በቃ ምንም በማስመልከት ነው ግብዣው? ስላበሳጨሽ ነው። ኧረ እባክህ እኔ ነገር በውስጥ ያልይዝም እንዴ? ስንቱን ይዤ እችለዋለሁ? ከዚህ በፊት ሰው አናዶሽ ያውቃል ማለት? አዎ እባክህ የሆኑ ሰዎች አሉ ማለት ያለባቸው ሰዎች። እኔ ነው ያካትማ ናታን ይሄ ያድከመችኝ እኮ። እንዴት? በቃ ነው ያለው ነገር እያደረኩላት እሷ ምስጋና እንኳን የላት። ይኸውልሽ አንድ ነገር ስታደርጊ ከሰው እንደዳሽ መጠበቅ የለብሽ። ኧረ እባክህ እኔ በነፃ የምሰጠው ፈጣሪ ነኝ እንዴ? ግፋ ቤት ስጦታ ጥሪ የሆነ ፍቅር ምናምን ግን ያስፈልጋል። አዎ ግን ኤቢ ሰዎች ባደረጉላት ልክ አትለካ። በቃ እሷ በራሷ መንገድ ብቻ ነው የምትጓዘው። ግን ናታን ኤቢ ሰው ትወዳለች? እኔ ነው እወዳለሁ ትለኛለች ግን አትወደኝም። እንደማትወድ በምን አወቅ? እንዴ ነው በተለይ ደግሞ አንቺ ከመጣሽ በኋላ ነው እንደዚህ መሆን የጀመረችው። ከምር ናታን ብትረዳት ይሻላል። ከምር ወዳም ሊሆን ይችላል። ኤቢ ቆንጆ ናት። ከአንቺ ባትበልጥም ቆንጆ ነች። እባክህ አትፎክር። ከኔ በላይ ቆንጆ ናት። እኔ ስጀምር ቆንጆ አይደለሁም። ከምሬ ነው። ኤቢ ብዙ ወንድ የሚፈልጋት አይነት ሴት ነች። የሰውነት ቅርጿ ያምራል። የሀብታም ልጅ ነች። በዛ ላይ ፈጣለች። እንዴ እኔም እኮ ሀብታም ልጅ ነኝ። ወሰድኩብሽ። ይኸው አልሰጥም። ይኸው አንቺ ግን ለምንድን ነው የምትወስጂው? ቆይ እነ ናታን ይመጣሉ አላልሽም እንዴ? እኔ በጣም እየጠማኝ ነው። እንዴ እንመጣለን ብለውኛል። በቃ እዚህ ቁጭ ብለን እንጠብቃቸው። አንቺ ግን የጠማሽ እርጎ ነው? አዎ በቃ ሁለት ጠጫለሽ ግን ማለት ነው። ግን ለምንድን ነው ሶስት እጅ የሌለ ወይም ደግሞ ሶስት እግር የሌለ? ለምንድን ነው? እኔ እንጃ። ሶስት እጅ ቢኖረን የሚበቅልበት ቦታ የለማ። ኧረ እባክሽ እዚህ ጋር አይበቅልም እንደዚህ። እኔ እንጃ። ውሃ ሁለት እጅ ስለሚበቃን ነው። አስበሽዋል? ከሰው ጋር ስትጣይ እኮ ማለት ነው ሶስት እጅ ቢኖርሽ በሁለት እጅሽ ሁለት እጁን ትይዥውና ከዛ በአንድ እጅሽ ደግሞ በቦክስ አድርገሽ ትደበድባለሽ ማለት ነው። ግን ስንፈጠር እኮ ሁለት እጅ ብቻ ነው ያለን። አዎ ሶስት ቢኖረን ግን ጥሩ ነበር። አሁን አንቺ ሶስት እጅ ቢኖርሽ ልብስ ከየት ትገዣለሽ? ሁሉም ልብስ እኮ ሁለት እጅ ብቻ ነው ያለው። እውነትሽን ነው። ሁለቱ ለብሶ አንዱ ሳይለብስ ይቀራል። ግን ደግሞ እኮ ማለት ነው ምጥን ይሄ ነው ጓንት ማለት ይችላል። አያምርም። ለዳጣ ደውይላት እስኪ። እኔ በጣም እየደከመኝ ነው። እመጣለሁ ብለውኛል። በቃ እዚህ ጋር እንጠብቃቸው። ይመጣሉ እኮ። እኔ ፀሐይ እየመታኝ ነው። ወይ እዛ ጋር እንቀመጥ እንዴ? አይቻልም። ዳጣ እኮ እዚህ ጋር ነው ጠብቄናለች። እና ደግሞ ከዚህ ከተንቀሳቀስን ማለት ነው እርጎ አይጋብዙንም። የት ያገኙናል እነሱ? እርጎ የምታገኙ ይመስሉሻል? አትጋብዙ። እሺ በቃ ያድርግልሽ።
እና ኤቢ ለትዳር የምትመረጥ አይነት ሴት አይደለች። እንዴ ለምን? እንዴ ለምን ቀጥል? አንደኛ በጣም ግጥ ናት። ሁለተኛ አንድ ነገር ከያዘች በጭራሽ አትለቅም። ትዳር ውስጥ ደግሞ መርሳት አለብሽ። ማታ ተጣልተሽ ጠዋት ማትረሽ ከሆነ ትዳሩ ይበጠበጣል። ኤቢ ታዲያ እንደዚህ አይነት ሰው ነች አይደለችም። በጣም ተጠራጣሪ ነች፣ እልህኛ ነች። በዛ ላይ ራሷን ነው የምትወደው። በቃ እንደዚህ አይነት ሰው ደግሞ ማግባት የለብሽ። እንዴ ሳያገቡ መኖር አይቻልም? ይቻላል፣ ግን የሆነ ጊዜ ማግባት ትፈልጊያለሽ፣ ያኔ ግን አታገኝም። አንተ ግን ትወደኛለህ? ምን ማለት ነው? ቆይ ለሰላም ምን እያልካት ነበር? ምን አልኳት? አይ ከኔማ ፍቅር ይዟል። ኧረ ተይ እንደዚህ አይባልም። አይ ግድ የለም እመን ይዟል። ጭምድድ አድርጓል። አይነ ራሱ ያስታውቃል። ፈጣጣ የሚባለው አይገልጽሽ። በቃ ከወደድክ ነው። ምንድን ነው? ከጠላም ደግሞ ጠላ ነው። እያመመሽ ኮርመም ነው። ሰላሙን ብላሽ ሰላም የነገረች ነገር እውነት ቢሆን ታደርጋለሽ። ናታን እነዋ እንመጣለን ብያቸው እዛ ፀሐይ ላይ ቁጭ ብሎ እየጠበቁ ነው። ተነስ እንሂድ። እንደምን አላችሁ? እንዴት ዋልሽ? ልጆቹ የሉም እንዴ? አሁን ነው የወጡት ጋሼ። አብጌል ግን ጠዋት እንደወጣች አልተመለሰችም። እሺ ጥሩ። እርግዝናውስ እንዴት ነው? አሁን ምን ያህል ጊዜ ቀረሽ? ጥሩ ነው ጋሼ። አሁን እንኳን ትንሽ ጊዜ ነው የቀረኝ። መልካም ስራ አታብሽ፣ ልጆቹም ያግዙሻል። እሺ ጋሼ። ሰራተኛ ብናመጣ ደግሞ በጣም ጥሩ ነበር። ማለቴ ለአንቺም ለእኛም ጥሩ ይሆን ነበር። አይ ጋሼ አያስፈልግም። እኔ በጣም ጠንካራ ነኝ። ከወለድኩ በኋላም ቶሎ ነው የምነሳው። እሺ ማርታም ያንቺን ፍቃድ መፈጸም ነው የምትፈልገው? ልትሄድ ነው ጋሼ? አዎ በጊዜ ገባው መሰለኝ። ልጆች ሲመጡ መለሳለሁ። እኔ ነው አይደል ጋሼ ብትሸሸኝ? በገዛ ቤት ሰላምህን አሳጣው አይደል? ችግር የለው። ብሸሽም ካንቺ እንጂ ከኃጢአቴ የትም አልሸሽም። አውቃለሁ ጋሼ ሁልጊዜ ትፈራለህ። እኔም ግን በቃ መጠየቄን አላቆምም። እረዳሻለሁ። ግን አንቺም ታውቂያለሽ ይሄ ቤት በምን አይነት መተማመን ላይ እንደቆመ ታውቂያለሽ። ይኸውልሽ ሰላም፣ ምንም ነገር ስታደርጊ ተጠንቀቂ። አዎ ጋሼ ተጠንቀቂ ነው። አንተም ደግሞ ለኔ አስብልኝ። አሁንም ድረስ እኮ በቃ ልጄን እየጠበቅኩት እኮ ነው። አታስቢ ብዬሻለሁ እኮ ሰላም፣ ብዙ መልካም ነገሮች አሉ። ብቻ ዋናው አንቺ በሰላም ተገላገይ። ግን አንተ ታውቃለህ ማለት ስለ ልጄ ታውቃለህ? ሰላም እንዳትጨነቂ፣ ደግሞ እንዳታለቅሽ። ይኸውልሽ ሁሉም ነገር አንድ ቀን ይስተካከላል። እኔ ሁሉንም ነገር ለማስተካከል የሚችለውን ነገር በሙሉ እያደረኩ ነው። እመኚኝ። በቃ ዝም ብለሽ እመኚኝ ሰላም። እሺ በቃችን መልስልኝ። ስለ ልጄ ታውቃለህ? ምንም ነገር ላወራሽ አልችልም። ይኸውልሽ ሰላም፣ ይሄ ጉዳይ ዝም ብሎ የሚወራ ጉዳይ አይደለም። እባክሽ ትዳሬን፣ ቤቴን፣ ልጆቼንና ሚስቴን አስቢ። ሁሉም ነገር ቀላል ይሆናል። ብቻ አንቺ ዋናው
በሰላም ተከላከል። እሺ